ነገር የለም ከዶርማቸው ስራ ቦታ ከስራ ዶርም ያቆጆች ናቸው ሌበር ኮምፕሌክስ ላደረጋችሁ ብላ ስራ አስቆማቸዋለች ምግብ እያገኙ አይደለም ደሞዝ የላቸውም ይስቃዩ ነው ያሉት አሁን ደግሞ የስጋ ቤት ልጆችን በተመለከተ የሚያውቁት ነገር የለም እነሱ ስማቸው ሲነሳ ነው ሐሳብ የሰጡት እኛ ሙያችን የተጠቀምነው መኪና ይወስደናል ሾፌሮች ደግሞ ሾፌር ያመጣናል ነው ንግራቸው እንጂ እናንተ ናችሁ መረጃታችሁ እንዲያላችሁ ኃይለ ያዛቻ እየደረሰባቸው ነው እሷም ወንድሟም እስል በይሳት ምግብ ያገኙ አይደል ልጆች እኮ ያው እንደዚህ ማድረግ ድምጽ እንሆናለን እኛ የህግ አካል እዛ ቦታ ላይ ሄዶ እንዲያጣራ እነዚህ ልጆች ለምን ሌበር አይደውሉም ለምን ደውለው ፖሊስ አይጠሩም የሚደረግባቸውን ነገር ቋንቋ ችግር ነው እውቀት ቢኖራቸውማ እዚህ አይደርሱ ነበር ቋንቋ አስተርጓሚ ያለ እኮ ሌበር አማርኛ አስተርጓሚ እኮ አለ ቀደም ወንድሜ ፍቄ እንዳለው ምናልባት በዚህ አጋጣሚ በደንብ ለአምሮም ንገረው ደግመህ ምናልባት ከቻልክ አትጠቀመው ይሄን ቃላት እኔ የፈጠረኝ እዚህ ምድር ላይ የፈጠረኝ አምላክ ሰው አድርጎ ፈጥሮኛል ፈጣሪ ይታዘበኛል አንድ ቀና ብዬ በሆነ ስሜት ባይ እግዚአብሔር ያጥፋኛል አንድ ቀን በሆነ አምሮ ባያት እኔ ባልትዳር ነኝ የልጆች አባት ነኝ በእናት አባቴ ፊት የተዋራሁት ነገር ነው አገር የሚያውቀው ነገር ነው የገዛው ድርጅት የሚታይ ዓለም የሚያውቀው ህዝብ የሚያውቀው ነገር ነው ሃይላንድ ዋጋ ገዝቻ ነው የመጣሁት ከሱቅ ወይም ከሞባይል ሴንተር ሞባይል ገዝቻ አልመጣሁ ከሆነ ዕቃ ሾፒንግ ገዝቻ ነው የመጣሁት የሚታይ ድርጅት ብራንድ ነው ሆቴል ስጋ ቤት የከፈትኩት ምናልባት እንደዚህ ልታሸማቀኝ እንዳትሞክር የኔ አባት ለማይክሮ ሰከንድ ትዝ ብላኝ አታውቅም እኔ ቤተሰብ ባለበት እናት አባቴ በተዳረ ፊት በህዝብ ፊት አዳባይ የተደረገ ቢዝነስ ነው ያለኝ አንተ ነህ በጀርባ ፍቄ ነው ብለህ ተገባይተኛል እኔን መስዬ ቁማር በላሉት ቁማር ተበላ አንተ እንጂ እኔ ዋሽቻ አልመጣሁም ኧረ እኔ እሱ መበላቱን አላምንበትም አብረው ናቸው they are still together እኔ ሁሉን ነገር አብረው የሰሩ ናቸው ብዬ ነው ማምነው ምክንያቱም በኦማን አርጋ አታስመልጠውም ነበር ተስማምተው ባይሆን አቡ ቀደም ማለት ነው አነገለልሽ ነበር እሱ በኤርፖርት ኮኔ ወጣ ኤርፖርት ወጣበትን ፍላይቱን ይላክልሽ መላክ ስለሚችል አይደለም ወጣው እኔ በኦማን አይ ልክ ነኝ ሐሳቡ ነው ሁለተኛ እንዴት እንደወጣ ነው 100% መረጃ አለኝ መቶ ካወራ አልቀረ እኔ መረጃ መላክ እችላለሁ ይሁሉ የሆነው መቼ ነው እዛ እሷ አንዴ ፍቄ አንዴ ይቅርታ ለተመልካች ልንገራችሁ ጋይስ ታሜ መምጣት አልችልም ጫጫታ ላይ ነኝ አለ ለምን አትመጡ አንዴ አይ ስላሰማችሁ መምጣት አልችልም ጫጫታ ላይ ነኝ በመጣም ማውራትም ማዳመጥም አልችልም ጫጫታ ላይ ነኝ አለ ሌላ ቀን ስለሆነና ስችልና ብየዋለሁ እሺ ይቅርታ ወንድሜ ይቀጥል ችግር የለውም አቡ ከተፈቀደልኝ ምናልባት እግዚአብሔር አምላክ ባወቀው እዚህ ጋር ሁሉም ያለው ሰው እርግጠኛ ነኝ ያየ እንደሆነ አውቃለሁ እግሬ እንዲህ እግሬ አብጦ ስሰራ የነበረው ስራ ዛሬ ቀምጣለት በላኝ አችልም እሱን ቢሳካለት እግሬ እንዲህ እየሰመጠ እንደዚህ አብጦ የሰራሁት እንጀራ ዛሬ ልትበላኝ ፈለገችው ምተኛ 4 ሰዓት ነበረ እግዚአብሔር ምስክሬ ነው እሷ 3 ቀን 4 ቀን ሆቴል ስታድር ምናልባት እኔ ልታግዘኝ እንደሆነ ስለገባኝ ከቶማስ ከይባል አወራንና ፈጣሪ አምላክ በሚያቀው ቀጥታ የኔን ቤት ወስጄ ለአዲስ ኮምፎርት ቃ ገዝቼ ለሷ የኔን ቤት ተኩላት 4000 የተከራየ ቤት አንድ ክላስ ማለት ነው 4 ምናምን የሆነ ቤት የራሱ አልጋ አለው ምናምን ሙሉ ቃ አለው ያከራየችን ደግሞ እህቴ ስሟ መጥራት እችላለሁ አንድ ቀን እዛ ቤት እኔ ከአንድ ሰው ገብቼ ከሆነ ሰው ተፈረደኛለች ሰው ተመሰክርብኛለች ተረብቄ ነው የምገባው ተረብቄ ወጣሁት ይሄ የሆነው ሳምንት የሆነው እኔ ስከራየው ቤቱ ራሱ ስራው እስከመጀመር ማድረው እዛ ሬስቶራንቱ ሶፋ ላይ ነበር በተኛው ከዛ ስራው ሲጀመር ከስራ ጋር ስለማይመች ቤት ተፈልጎ ተገኘልኝ 4000 ተከራየሁኝ ከዛ እሷ ሆቴል አልጋ ይዛ ነብታለ ስትነግረኝ አይ አላማ ወጭ ለምን ታወጫለሽ የኔ ቤት ተወልሽ እኔ ልጅ ጋር ማድረግ እችላለሁ ብዬ ሄጄ አብሮኝ ለስራ ከሄዱት ወንድሞቼ ጋር ለብቻዬ አንዷን 3 ክላስ ነበረ አንዷ አስለቀ እኔ ብቻዬን ሆንኩኝ ፍራሽ ብሬ ላድርጌ እነሱ በተራራቢ አልጋ ሴቶቹ በሴቶች ወንዶቹ በወንዶች ተለያየ ክላስ ያዘ እኔ በተከራዩ ቤት መቀመጫ የሌላት ሴት እግዚአብሔር አምላክ ይቅር ይበለኝ አንድ ቀን ቀናብዬ ባያት የፈጠረኝ አምላክ ያጥፋኝ አንድ ቀን በሆነ ስሜት ባስባት በአዳባይ በህዝብ የተደረገ ንግድ ነው ያለኝ አገር ህዝብ የሚያውቀው ነው ለ4 ወር ኢትዮጵያ ማስተቃይ ሰርቻለሁ 4 ወር እና እንደዛ ብለህ ታሸማ ከፈለክ የሚጠቀኝ መድኃኒዓለም ብቻ ነው ለአንድ ደቂቃ ብትጠበቅ አትሰጠኝም ተሳስተሃል እና ምናልባት በዚህ አጋጣሚ አንድ ነገር ጨምርልህ
አንተን ተሳክቶልህ ቢሆን ኖሮ ያን ብር ሆኖላት ሰታ ቢሆን ኖሮ አሁንም እዚህ ጋር አታወራም። ኢትዮጵያ መጣ እኔ ማትፈልገኝም ነበር። እዛም ደረጃ አትደርስም። አንተ እኮ ፍቃዱ ብለህ የምታወራው ሰንበዲ ነበረ ካልክማ እሱም ባሏ ብለህ ከጠረጠርክ ምናልባት ሲጀመር ደግሞ እንደዚህ ብለህ ለማውራት ደግሞ አላቅም አታቀኝም ፈልገኝ የመጣው አንተ የመጀረስ አንተ ነህ። እኔ ግን ፓርትነር ብላ ስታወራ ስለነበረ ጠየኳት። ስለ ፓርትነሯ በቂ ላይሰንስ አውጣ ሳየችኝ። ዶክሜንት ታሳየኝ። ዶክሜንቷ ላይ ያለችው ብቻ ነች። ማንም ፓርትነር የለም። የት ፓርትነር ስትይ የነበረ ሰውዬው ስላት ጨርሰን ዘግተናል። ከሱ ጋር ያለው ዘግቻለሁ አለችኝ። እንዴት አንተ ልፈልግ በምን ቋንቋ ልፈልግ? እኔማ አሜሪካ ተቀምጬ ገዝቻለሁ። አውርተኛል። እንዳወራኝ ሰው ነው ሆነ ነው ቤቴ የተሰረከብኩ። ምናልባት ካገዝከኝ ቤቱ ያሰረከብከው ማናጀር ማን ነበረ? አንድ ሙስሊም ልጅ ወንድሜ እግሩ እያመመው ሀቢባ በዚህ አጋጣሚ እኔ ተቀብሎኝ ቤቱ ሳሰራ አስተርጓሚ ነበር ልጅ የሆነ በዓል ደርሶ አረፋን የሆነ በዓል ደርሶ እግሩ አሞት አባሯለች። ማምላክ ምስክሬ ናት። ስሙ አፌ ላይ ያለ ግን ስልኬ ላይ ወደ እንዳልጣብኝ ስልኬ ማየት ይችላል። እሱ ልጅ የሆነ በዓል ሆኖ ነገ በዓል የሙስሊሞች በዓል ሆኖ አባሯለች። እግሬ ማሞኛ ነገ በዓል ፍቀዱ ሲል ማለት ነው። እና የግፋቸው ጥግ በጣም ያሳዝናል። ቅድም አንድ ነገር ብለዋል። እውነትም ጥሩ ቤተሰብ ቢኖራት ጥሩ ከጎና ሰው ቢኖር ኖሮ አባት በተለይ እንደ አባት ልጅ ምን እያደረግሽ ነው? ይሄ ፈጣሪ አይወደውም። ይሄ ልጅ ለምንድን ነው የሚያለቅስብሽ? እኔ ደም ባልቀሽ ቪዲዮ ልኬላታለሁ። ደም ያለቀስኩበት ቪዲዮ እንደ አንድ ቀን እኔ ሙሉ ቮይስ አወጣለሁ። 3 ምናምን 90 ቮይስ አለ ከሰው ያወራሁበት የስልክ ወሬ ማለት ነው። አንድ ቀን ያለፈ ወሬ ቢኖረኝ ይሄ ይፋረደኛል። እልካለሁ በትኗል። እዚህ ጋር ላንቺ መላክ ይችላል። አንድ ቀን እህቴ ከማለት ያለፈ ወሬ ካወራሁኝ እና ይሄ ሽፋን አድርገህ ልታሸማቀኝ እንዳትሞክር እባክህ። ፈጣሪን ፈርተህ እግዚአብሔርን እየፈራ አንተ በተበደልከው ልኮን ተበድለህ ከሆነ በተበደልከው ራስህ ችለህ አውራ። እኔ በተመለከተ አታውቀኝም፣ አላውቅም። ፌዴራል ይዘህ ሲቪልም የለበሰ ሚሊተሪ የለበሰ ወንድ ሰዎች ይዘህ ስትፈልገኝ የነበርኩ አንተ እንጂ እኔ አልመጣሁብክም። ምክንያቱም ፓርትነር ላይ የለህም፣ ልፈልግህ አልችልም። ፍቄ ነው ብለህ ስታወራ ስደውል ይዞ የነበረ ሰንበዴ አለ። እሱን ነው መፈለግ የነበረብን። በዚህ አጋጣሚ ፈልጎ አግኝቶታል። ሀቢባ በስልኩ ንጉስን እኔ አይደለም ብሎ የኔ ስልክ የሰጠው ራሱ ንጉስ ነው። አምቶ ቤት ያሳያቸው ንጉስ ነው። ራሱ ቃል በቃል ነግሮኛል። እኔ በተቀምጠው የነገሬ ፍቃዱ ነው። ንጉስ ጋርም ተጣላች ማለት ነው። እንዴት ጠቆመ? ንጉስ ከነጋ ነው። ከንጉስ ጋርማ ከሱ ጋርም ተጣሉ ማለት ነው። እሱማ ይፈልገው ነበረ ሲያወራ ስለነበረ እኔ መስዬ ይፈልገው ነበረ። ኦኬ ፍቄ ነው ብሎ እየፈለገው ነበር። አሳደውት በሎኬሽን በጂፒኤስ ሲፈልጉ አገኙት። እሺ ካገኙት በኋላ እኔ ጋር ሲደወል ብዙ ስልክ አላነሳም። አሁን በባህሪ ስልክ አላነሳም። ወይ ዘጋለሁ ወይ ዝም ነው የምለው። በተለይ ይሄ ስራ ከተበላ እንዲህ ከሆነብኝ በኋላ ትንሽ ብዙ ስትረስ አልፈልግም፣ ማውራት አልፈልግም እና ብዙ ጊዜ አላነሳም። ከዛ የሆነ ስልክ ደወለኝና ሴት ናት ያወራችኝ። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ፍቄ ያደረሰን ጋር አለችኝ። አዎ ነገ ቅዳሜ 50 ሰው ነበረኝ ቦታ ሪዘርቭ ታደርግልህ አለችኝ። አሁን ነጋዴ ነኝ እንደ ስራው ባህሪ እሺ የቴቪ ተቀበልኳት። 7 ሰዓት ላይ እንደርሳለን። የመስሪያ ቤት ሰዎች ናቸው። ከዛ እሺ ተባብለ ተስማማን። የት ነው ሲሉኝ ቦታ ነገርኳቸው። ለካ ይሄን ጌም የሚሰሩት በሸት የመጡት እሱና አብሮት የመጣን ኮማንደር አለ። እንዲህ ብሎ አስደውሎ መቶ ያገኙኝ። ግን ሲመጡ ግን እንደ ቅድም ትላንትና ያወራች ልጅ አልደወለችልኝ። እነሱ ናቸው ፍቄ ቪአይፒ ሰው ይፈልጋል አሉ። ሲሄድ እሱና ኖፈር ያለ ሰውዬ አብሮ ተቀመጡ። ከፍቃዱ ጋር ባልተብየው ማለት ነው ተቀመጡ። ከዛ ሰላም ፈገግ ብሎ ሰላም አሉኝ። ታውቀዋለህ አለኝ። እኔ እንጃ ሚዲያ ላይ ምናምን እንደዚህ ቲቪ ብዬ ብቻ ቀልድ አድርጌስ እንደ ስራው ባህሪያው ሆቴል ሰሪ ሁሉ ፈገግ ብሎ የምታስተናግጁና ሳቀ ብዬ እኔ እንጃ ሚዲያ ላይ ምናምን ብዬ ፈገግ አልኩና ጨዋታ ጀመርን። ከዛ ፍቃዱ ይባል ታውቃለህ አለኝ። አልመጣልኝም እግዚአብሔር ያወቀው ማለት ነው። ፍቃዱ ማለት ፍቃዱ እኔ እንጃ እኔ አርቲስትም መሰለኝ ብዙ እንደዚህ ቲቪ ላይ ሚዲያ ላይ የሚቀመጥ ሰው አይደለም። አላውቅም። ቤት የገዛኝ የኔ ቤት ነው አለኝ። ክው ነው ያልኩት። እሺ ክው ያልኩበት ደስ ብሎኝ ማምላክ መሰከሬ ናት። በጣም ደስ ብሎኝ በጣም ተሳስቀን ከዛ የነበረበት ጨዋታ ነበረ። እንደገና ሌላ ቪአይፒ ክላስ ገብቻችሁ ቁጭ ብለን ምሳ በላን፣ ተጫወትን፣ አወራን። በጣም ብዙ አወራን። ቼክ እንዳለባት
እኔ አሁን ሪሊስቶቿ ደውዬ እሷን እንትን ማድረግ እችላለሁ፣ አንተ ላይ ምን ታደርግልኛለህ አለ። እኔ ዛሬ ብር አሁን ከፍላለሁ ብዬዋለሁ። ያንተን ብር ከፍላለሁ ዛሬ ቤቴን አሰጠኝ አቅም ካለ ብዬዋለሁ። ቤት ማሰጠት እችላለሁ አለክ። እችላለሁ አለ። ቼክ አለኝ፣ በዚህ ቼክ አስፈራርሴ ቤቴን አሰጣለሁ አለኝ። የሷ ቼክ አንዴ እንጠይቀው ለመሰለ ቅድም ላይክ እናንተ ሁለታችሁ እሱ ቪክተም እንደሆነ ነበር ሲያወራ የነበረው። እሺ ፍቃዱ ፍቃዱ ሚዩት ነክ ፍቃዱ ኢትዮጵያ ያለኸው ምን በምን መለያ ልጥራው? እሺ ፍቃዱ ሰላም ማሞ ቆይ ኢንቫይት ላድርገው። ኢንቫይት አድርጌሃለሁ። ተርኖር የሚለውን ልካው ማይኩን የሰላም ሚዩት እኮ አረግሽኝ እኮ ማውራት እኮ አልቻልኩም እኮ ሚዩት ግን አንተ ማብራት ትችላለህ። ማይክህን መንካት እኔ አላወቅም። እኔ ቲክቶክ ተጠቃሚ አይደለሁም በነገራችን ላይ እና ቅድምም እየሰማሁሽ ነበረ። በጣም ማለት ነው ቢዝነስ ላይ አልነበርሽምም። ዝም ብለሽ ፍርደ ገምድል ሁነሽ ማለት ነው እናንተ ልክ ናችሁ፣ እሷና እሱ አንድ ናቸው ምናምን ነገር ብለሽ ወራሽ ማለት ነው። እሺ ይሰማሻል በደምብ እና አንደኛ ምንድነው መሰለሽ የምታውቂው ነገር የለም። ምክንያቱም ምንድነው መሰለሽ ቅድም ስታወሪ በኦማን በምናምን ነገር ያለሽ ቁጥርህን ስጠኝ ዋትስአፕ ካለክ። ኧረ ተይው በእናትሽ እሱን ማለት ነው። እኔ ማለት እንዲህ ነው ብሎ ማውራትም አያስፈልግም። ለምን እንደሆነ ታውቂያለሽ? ራሴን በራሴ የማቀና ማስረጃ ልላክልህ። አንተ ዋትስአፕን ስጠኝ ማስረጃ ልላክልህ። አታውቂውማ። እኔ ይኸውልሽ አንድ ነገር ልንገርሽ። እኔ የአንቺን ፓስፖርት ከሰጠሽኝ ማለት ነው መቼ ገብተሽ መቼ እንደወጣሽ ሙሉ ዲቴል ልክልሻለሁኝ። ፓስፖርት ግን ስጠኝ እኮ አላልኩም። አንተ ዋትስአፕ ነምበርህን ስጠኝ፣ እኔ ማስረጃው ልላክልህ ነው ያልኩህ። ሲምፕል ችግር የለውም እልክልሻለሁ። ግን እንደዛ ይሄ ከአይን የወጣ ክደት ስለሆነ ማለት ነው ችግር የለውም። አሁን እኔ ዋናው ፖይንት መረጃውን ስልክልህ አንተ ራስህ እንዴ እኔ እኮ ከባለቤቱ በላይ አንቺ ከባለቤቱ በላይ ልትከራከራችሁ። ምክንያቱም እኔ ባለቤቱ ማስረጃውን ስልክልህ ይሄ እኮማ እንዲህ ነው ብለህ ችግር የለውም። እንደዛ ጥሩ ችግር የለውም። እና ምንድነው መሰለሽ ቅድምም ሰምቼዋለሁ፣ እሷ ስታወራ ሰምቻታለሁ። ቆይ አንዴ አዳምጪኝልሽ። በመጀመሪያ ተነዋል ስለ ፍቄ እናውራ። ኢትዮጵያ የተገናኘን የእሷንም የተወሰነ በቃ የእሷንም መናገር ስላለብኝ አንቺንም ማረም ስላለብኝ ማለት ነው። አሁን ስለ ፍቄ እናውራ። አንቺን እኮ ነው አንቺን ራስሽን ማረም ስለምፈልግ ማለት ነው። አንቺን ራስሽን ማለት ነው። ምንድነው ቅድም ስትናገሪ ማለት ነው አንድ ላይ ናቸው ምናምን በቃ እንደዚህ ተበላ ያም ተበላ አለመሆናችሁን አረጋግጠልና አንድ ላይ ካልሆናችሁ አለመሆናችሁ ስሚ አንድ ነገር ልንገርሽ። አሁንም ላንቺ ብዬ አይደለም ማወራው፣ ትላንትም ላንቺ ብዬ አይደለም አሁንም ማለት ነው። ከነሱ ጋር ስናወራ እንዲህ ግባና አውራ ሲሉኝ ማለት ነው እሺ ምንም ችግር የለውም አወራለሁ ብዬ አወራሁት ማለት ነው። በራሴ ስለምተማመን ነው፣ እውነታውን ስለማቅ ማለት ነው እንጂ በራሴ ስለምትተማመን ነው ቪዲዮ ያላበራከው። አዎ በራሴ ስለምተማመን ነው። ምክንያቱም የራሴ ፐርሰናል ነገሮች ስላሉ እነዛ ነገሮች እንዲጋጩ ስለማልፈልግ ከዛ ጋር ተነስቶ ነው ማናችንም እናደርጋለን የራሳችን ነገር ማለት ነው። አንቺ ደግሞ ሶሻል ሚዲያ ላይ ወይም እንደዚህ አይነት ነገሮች ልታደርጊ ትችያለሽ። ሁላችንም የራሳችን ፕራይቬሲ አለን። ይሄ መብት ስለሆነ ማለት ነው። ሶ ምንድነው ቅድምም ከእሷ ጋር ስታወሪ እንዲህ ነው ምናምን ነገር ብለሽ ልክ አንቺ ዲቴሉን ከኤ ቱ ዜድ እንደምታውቂ ነገር አድርገሽ አዎ በቃ እሱ ነው እንደዚህ ያደረገው ነው አይባልም። ምን እንደሆነ ታውቂያለሽ? አንቺ ነገ ቢዝነስ ትሰሪያለሽ፣ ቢዝነስ ፓርትነር ይኖርሻል፣ ብዙ ነገሮች ትሰሪያለሽ፣ ኢትዮጵያም እዚህ ምናምን ነገሮች እና ለምሳሌ አሁን አንቺ ከኢትዮጵያ ወደ ኢትዮጵያ ስትመጪ በሻንጣ ልብስ ይዘሽ ትመጫለሽ እና ኤርፖርት ላይ ቢወስዱብሽ እኔ ተነስቼ ልትነግጂ ነው የወሰድሽው፣ ልትነግጂ ነው ያመጣሽው ብዬ ዝም የስም ለጥፌ ብሰጥሽ ያልሆነ ነገር ለምን አንቺ የምታውቂው ለቤተሰብ ልታመጪ ትችያለሽ። ሰው አዞሽ ሊሆን ይችላል፣ ምን ሊል ይችላል። እኔ ተነስቼ መጥቼ እንዲህ ነው ስልሽ ማለት ነው አንደኛ ፕራውድ ኦፍ ማይሰልፍ ማለት ዱባይ ላይ በደንብ የሚያቀኝ ሰው ያቀኛል። ከኤ ቱ ዜድ
አብዛኛው ሰው የኔና የጀማልን ኬዝ ማለት ነው ያውቃል። ገብቶሻል አይደለ? የኔና የጀማልን ኬዝ ምን አይነት ችግሮች እንደነበሩ፣ ምን አይነት አስቸጋሪ ሲቹዌሽኖች እንደነበሩ ማለት ነው። በፓርትነር ዙሪያ ላይ ማናችንም እንጣላለን። ብር ማንንም ያጋጫል። ይኸው አሁን እዚህ እኮ ማለት ነው የምንሰማው ያለ ነው እኮ ማለት ነው ሊሻሻጡ ብለው ተጋጩ ነው። አሁንም ቢሆን ሶሉሽኑ ምንድን ነው? ቀርቦ መነጋገር ነው። ሶሉሽኑ ምንድን ነው? ቀርቦ ተነጋግረሽ ያጠፋ ካለ ይቅርታ ማለት ነው። የበደለ ደግሞ ካለ በምን ልካስ ነው መካካስ የሚቻልበትን ነገር ማምጣት ነው። አሁን እኔ ቅድም እኮ እሷ እንዲህ ያደረገች፣ አሁን እኔ ከማንም በላይ ተበድያለሁ እና ማለት ነው። ፍቃዱ አንተ ብትሆን 80 ሚሊዮን ብር የተካድከው እንዲህ እየሳክና ፈርስት ኦፍ ኦል ይኸውልሽ አንድ ነገር ልንገርሽ። ፈርስት ኦፍ ኦል ይሄ 80 ሚሊዮን ብር የለውም። 80 ሚሊዮን ብር አይኖረውምም፣ የለውምም፣ አይሰጣትም ማለት በደንብ ነገሮች ከሆነ ያወጣውትኝ 50 ሚሊዮን ብር ነው እያለ ያለው ማለት ነው። እኔ ነገ እናንተ በአካል መገናኘት እንችላለን በማንኛውም ቦታ ላይ 6 ወር ይሰራበት 6 ወር ሰራበት ማለት አንቺ 6 ወር ሰራዋለሽ እንጂ 6 ወር በሙሉ የሰራበት ምን ያህል ገንዘብ እንደሆነ ኤቪደንስ አለሽ አለሽ? ስለዚህ ቅድም ያልኩሽ ነው። እየተደማመጠ ነው። በጮሃ እኮ አይደለም ባይዘው። እሺ አናግሪኝ። 6 ወር ለመስራቱ ኦልሬዲ አማውንቱ አይታወቅም እንጂ 6 ወር ለመስራቱ የገባበት ቀን ስራውን የጀመረበት ጊዜ ማስረጃ ነው። ምን ያህል አማውንት ሰርቷል የሚለውን የምታውቀው ሰላም ብቻ ናት። ለምን በሷ ሚስት ሰላም ብቻ ናት። አልኩሽ እኮ አልኩሽ። እሱ ነው ያልኩሽ። ሚስት ሰላም ብቻ ናት። እንዴት ነው እሷ ብቻ ልታውቅ የምትችለው ከተባለ ደግሞ በሷ አካውንት ስለሚገባ ካሹም ኤቭሪ ናይት በሷ አካውንት ነው ዲፖዚት የሚደረገው። እንዲሁም በኤቲኤም የሚከፈለውም ዳይሬክት በሷ አካውንት ስለሚገባ እሷ ብቻ ናት። እሷ ደግሞ ሂሳብ ለመስራት ፈቃደኛ አይደለችም። ለምን ይመስልካል? ሂሳብ ለመስራት ፈቃደኛ አንድ ነገር ልንገርሽ ሀቢብ፣ ምናልባት ሞር ራይት ከ28 ሚሊዮን በላይ አለበት። አይደለም እንደዛ አይደለም። ይኸውልሽ ምን አለ መሰለሽ፣ ይኸውልሽ ቢዝነስ ላይ ሰፋ አድርገሽ ነው ማሰብ ያለብሽ። አንድ ጠበብ አድርገሽ አንዱን ቪው ብቻ ሳይሆን ማሰብ ያለብሽ ሰፋ አድርገሽ ነው ማሰብ ያለብሽ። አንደኛ ነገር እኔ አሁን እሷን ደግፌ እሱን ነቅፌ ወይም እሱን ደግፌ እሷን ነቅፌ አይደለም። ለምን እኔ ባለቤቷ ሁኜ እሷና እሱ ዲል ያደረጉትን ነገር አላቅም። ገብተሻል አይደለ? ማናቸው ነው ማለት ነው። ስለዚህ ለዛ ነው አሁን እኔ ከእውነታው ከጥያቄዎች ነው ስነሳ። ለምሳሌ አሁን እሱ እኔ ነገ ጠዋት ታቀኛለህ አፍንጫ ስር እመጣለሁኝ ማለት ነው። አንተ ከብት እንዴት ወደ ዱባይ እንዳስገባ አንተ እሱ ከብት ይቅርታ፣ አንዴ ፍቃዱ አፍንጫ ስር እመጣለሁ ማለት የዛትክበት መዛት አይደለም። እኔ ያቀኛል ማለት ነው። መጥቼ ለምሳሌ አንድ ነገር ልንገርሽ፣ 18 ሚሊዮን ብር አስገብቻለሁ ብሏል አይደለም? ደረሰኛል 18 ሚሊዮን ብሩን ያስገባበትን ሪሲት ያሳየኛል፣ ይሰጠኛል። ከብት ልክ ያለው ብሏል አይደለም? ከብት እኔ ኤክስፖርት ላይ ሰርቻለሁኝ። እንዴት አድርጎ ነው ከብት ወደ ዱባይ የላከው? ቢል ኦፍ ሌዲንግ አለ፣ እሱንም ያቀርብልሃል ማስረጃ። ቢል ኦፍ ሌዲንግ አለ፣ የከብት መጫኛ ኤክስፖርት ላይሰንስ አለ። አንተ ማን ሆነህ ነው የላከው? በምንድን ነው አንተ የላከው? ገብቶሃል? ማስረጃ ክሮስ ዘ ላይን ማለት ነው አይደለም? ይኸውልሽ ሀቢባ፣ እኔ አይ ሃቭ ጉድ ኤክስፒሪየንስ ገብቶሻል አይደለም? ቢዝነስ ማለት ነው። እሱ ዱባይ ላይ ከብት አስገብቻለሁ የሚለው አንደኛ ሲጀመር ለእኔ ኢትዮጵያ ነው ከብት የሰጠዋት ነው ያለ፣ ኢትዮጵያ ላይ ነው ከብት የሰጠዋት ነው ያለ። አሁን ደግሞ መጣና ሚዲያ ላይ ከብት ወደ ዱባይ ልክ ያለዋል። በየትኛው እውቀቱና በምን 65 በሬ ለሰላማዊት ባለቤት ካስረከበና እሷ ናት የጫነችው? በምን አንደኛ ነገር ይኸውልሽ፣ ይሄ ጭፍን የውር ድንብር መልስ ነው። የውር ድንብር መልስ ነው። ይቅርታ እዚህ ጋር እኔን አስጨርሰኝ። አንድ ነገር ልንገርህ። ሀቢባን ነው የምጠይቃት። ይኸውልሽ ይሄ የውር ድንብር፣ ይሄ በመጠላላት
ቆይ ልነግርሽ፣ አባባሌ እውር ድንበር ማለት እኮ ስድብ አይደለም። ይሄ ግራ በተደናገረ መንገድ ማለት ነው። ለምሳሌ እኔ አንድ ነገር ልንገርሽ፣ አንቺ ምናልባት እውቀቱም ወይም ምኑም ወይም ደግሞ የሆነ ነገሮቹ ብዙ ላትረጂው ትችያለሽ። ለምሳሌ እኔ ዱባይ ላይ ከብት ሰጥቻት እሷ ኤክስፖርት ኢትዮጵያ ላይ ከብት ሰጠዋታል። በመጀመሪያ ደረጃ ከብት ሰጣት አይደለም። እሷስ ብትሆን በየትኛው ንግድ ፍቃድ ነው ወደ ዱባይ የምትመጣው? እንዴ አንተ ሚስት ሆና ምን ያቀታታል? አንተ ሁሉ ነገር ያንሳለቅ ባለቅ ሶ ሜቢ አንቺ ራስሽ ማለት ነው። አንቺ ራስሽ እኔ አንደኛ ፎቶ አልከን እኮ አሁን እኮ ራስ ነገርከን። እኔ ኤክስፖርት እውቀቱ አለኝ እኮ። አንድ ነገር ልንገርሽ ሀቢባ፣ ለምሳሌ አሁን እሱ ይኸውልሽ ሁለት ነገር ይቀላብዳል። ሁለት ነገር እዚህ ጋር ማለት ነው። አንደኛ 65 ከብት ወደ ዱባይ ላኩኝ ይላል። አስረከብኳት ለሷ ኢትዮጵያ ውስጥ እኔ ላይቭ ሪከርድ ስርዓት ያዛትበት ረቅባ አበዛው መስመር አለ። አንተ ነገ እመጣልሃለሁኝ፣ ነገ አፍንጫ ተር እመጣልሃለሁ ማላይ እሱን ቶ ችግር የለውም። እኔ አሁን ለአንቺ ልንገርሽ፣ አንቺ ልንገርሽ እንደዚህ መዛት ግን አትችልም እኮ ታየው። እሱ ችግር የለም። እኔና እሱ እንጨርሳለን። እኔ አንቺ ልንገርሽ፣ ይኸውልሽ እኔ አንቺ ልንገርሽ ህግ የለም እንደ ኢትዮጵያ ውስጥ ያለ ፈቃዱ ህግ የለም። ቆይ ልንገርሽ፣ ቆይ ልንገርሽ፣ ዘረፋዎች አለበት ማለት ነው። በስነ ስርዓት አብረን ሰራ ነበር ማለት ነው። አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። እኔ እሱን ከበስተጀርባ ፈልጌ እውነቱን ላጣራ ሞክሬያለሁ። እኔ ማለት ነው። እኔ ገባሽ? ለምሳሌ አሁን አንድ ነገር ልንገርሽ፣ እውነተኛ ሰው ቢሆን እኔ 18 ሚሊዮን ብሩን ስጠኝ፣ ኮፒ ስጠኝ፣ ላክልኝ አልኩትኝ። 18 ሚሊዮኑ ዲፖዚት ያደረግኩበት ይኸውልሽ፣ ተይው፣ ይሄ ተይው። ለአንቺ ከላክ ለምን ለምሰጥ ማን ነኝ ብለህ ምሰጥ የታውቃለህ። ይኸውልሽ አንድ ነገር ልንገርሽ፣ እኔ ይኸውልሽ 18 ሚሊዮን ብር አይደለም፣ 18 ሚሊዮን ብር አይደለም። የሰው ልጅ አንድ ብር ያስገባበትን ገንዘብ ቅድም አሁን ለምሳሌ በካሽ ሰጥቻለሁ 2 ሚሊዮን ብር አለ። በካሽ ሰጥቻለሁ 2 ሚሊዮን ብር አይደለም። ቆይ አንዴ ተመልካቾች የሚጽፉትን ላንብብ። እያስፈራራ ነው ግን አውቀሻል ሀቡ። ላይቭ ሪከርድ አድርገናል፣ ሪከርዱን ይዘናል። ፍቃዱ ላይ ምንም አይነት ነገር ቢደርስ እኔ ፎቶ አለኝ። እሱ በህግ ይጠየቃል። ህግ ያለበት ሀገር እኮ ነው ያለ ነው። ማንም ማንንም ምንም ማድረግ አይችልም። ማስፈራራት ምናምን ነገር አይደለም። አሁን ይኸውልሽ እኔ ወንድ ነው ወንድ ሆኖ አንተ ደግሞ ወንድ ሆነህ ወንድ ላይ አይዝትም። ችግር የለውም። አሁን እኔ አሁን የምነግርሽ ነገር ከተናገረው አንዳንድ ጊዜ ዝምታ ምንድን ነው የሚባለው መሰለሽ? ዝምታ ለበግ አልበጃት የሚባል ነገር አለ። አንዳንዴ ተጎድቷል፣ ገንዘብ አውጥቷል ምናምን ዲና የማደርገው ነገር አይደለም። ገብቶሻል አይደለም እልሽ። ነገር ግን በጣም ይሄ ኤክሰስ የሆነ ከነውር ያፈነገጠ ነገር ደግሞ ሲሆን ጥሩ አይደለም። ገብቶሻል አይደል? እኔ አሁን ለምሳሌ ትክክለኛ ነገር ነው እየጠየቀኝ። 1 ሰከንድ 18 ሚሊዮን ያስገባበት ደረሰኝ አንድ ጥሩ ጥያቄ እናመጣለን። ሁለተኛ ደግሞ 65 በሬ ኢትዮጵያ ውስጥ ነው ያስረከባት። እሷ ናት ኤክስፖርት ያደረገችው። ተረክባለች። ለመረከቧ እኮ ምስክሮች እኮ አሉ። 65 በሬ ሲያስረክባት እንዴት ላከች የሚለውን ደግሞ እሷን ነው የምንጠይቀው። እሷ ደግሞ ምናለች ንጹህ ሰው ከሆነች ሀቢባ። እኔ አንድ ነገር ልንገርሽ፣ አንደኛ እሱ 65 በሬ አለኝ ሰጥቻታለሁ አስረክቧል ብሏል አይደለም? እኔ ቃል በቃል ነው የምነግርሽ። ነገ እሱ እውነተኛ ከሆነ ነገ ጠዋት እንገናኝና እሱም የሰጣትም ሰው ሽማግሌ ወይም ደግሞ ምስክር ሰጥቷታል አይቻለሁ የሚል ሰው ካለ ከኔ ጋር ያውራ። ታብስቡ ለምንድን ነው ከአንተ ጋር የሚገናኘው? ሚዲያ ላይ ለምን እንደሆነ ታውቂያለሽ? አይደለም ይኸውልሽ፣ አየሽ አይደለም ሰው እውነታ ቢሆን ኖሮ 65 በሬ አንደኛ ነገር ይኸውልሽ፣ ሎጂክሊ ሀቢባ ሎጂክሊ ለእሷ ሰጣት። 65 በሬ ለእሷ ሰጣት አይደለም? 65 በሬ ከሰጣት እቺ ሴትዮ በምን አርጋ ነው? ጠንቋይ አይደለች፣ ምን አይደለች? የቁም ከብት መላክ ማለት የቁም ከብት ከኢትዮጵያ ማስወጣት ማለት
ምን ብዬ ልንገርሽ? በሬ እንደመውለድ ማለት በምን አይነት መንገድ እንዳስጫነችው አሳርጋት አስጭነው ከነነፍሱ ታስጭነው እሷ ናት የምታውቀው። እሷን ነው ይሄን የምንጠይቀው እኮ እሱ ኢትዮጵያ ውስጥ ለዛ እኮ ነው የምነግርሽ እኮ ሀቢባ። ይኸውልሽ አንደኛ እኔ ራሴ ፍቃዱን አውርቼዋለሁ አይደለ? እሱን እኮ ነው የምነግርሽ። እኔ ራሴ አውርቼው 2 ምላስ ነው እየሆነብኝ ያለው ለኔ ማለት ነው። አሁን ሚዲያ ብዙ መከታተል ሰው አይደለሁም። ይንገረን አንዴ ይንገረን። ምን ብሎ አወራክ? ላንተ ለኛ ያወራው ሌላ ላንተ ያወራው ሌላ ከሆነ አስረዳኝ። አዎ ይኸውልሽ አንደኛ ምን አለኝ? 18 ሚሊዮን ብር አስገብቻለሁ አለኝ። አንድ እኔ ጋርም እንደዛ ነው ያለው። እሺ ጽፍ ያለ በጣም ጥሩ። አሁን ከዛ ሌላውስ ቀሪውስ ብር አልኩትኝ ወደ 18 ከብት ኢትዮጵያ በረት ላይ የነበረ 18 ከብት ሰጥቻታለሁ አለ። አዎ 65 በሬ ትክክል። እሺ 18 ነው ያልኩሽ፣ 65 አይደለ 18። አዎ 18 በሬ ነው ያለው። 18 በሬ ነው ለኔ። አዎ ለኔ ማለት 5 በሬ እኮ እሱ ለእናንተ ነው እኮ የምነግርሽ እኮ ለኔ ያለኝን ነው የምነግርሽ። እኔ እኮ በአካል አግኝቼዋለሁ ነው የምነግርሽ። እኔ እኮ አምሬዲ ነው። በሬ ስንት ያወጣል? 18 በሬ ስንት ነው? 65 በሬ እኮ ግምቱ 18 ሚሊዮን ነው። ይኸውልሽ ሀቢባ አንድ ማስረገጫ ልንገርሽ። አሁን ይሄ ልጅ 80 ሚሊዮን ብር ብሎ እያለ ያስጮሃል እንጂ በደንብ አዳምጠሽው ከሆነ 80 ሚሊዮን ብር ዲል አደረግን እንጂ የሰጠዋት 50 ሚሊዮን ብር ነው ይላል አይደለ? 6 ወር ደግሞ ሰጥቶ ሊሰጣት 28 ሚሊዮን። አዎ ከዛ በኋላ 6 ወር አንድ ሰው ማለት ነው። አንድ ሰው እኔ በራሴ ነው የምነግርሽ ማለት ነው። አሁን ቅድም መኪና ሰጥቻት ከመኪና እንደዚህ ወስዷል አለ። አሁን ለእኔ በአካል ሳገኘው መኪና ሰጥቻታለሁ አላለኝም። ገብቶሻል? ወይም ደግሞ መኪና ሽጣ እንደዚህ አድርጋለች ምናምን ነገር አላለኝም። ለምሳሌ እኔ እሷን ደግፌ አይደለም እያወራሁሽ ያለሁት ማለት ነው። ገብቶሻል አይደለም እልሽ። በነገራችን ላይ እኔ አሁን እሱን ሳወራ እሷን ደግፎ ነው የሚል ነገር እንዳትይዥ። እኔ ግን ምንድን ነው መሰለሽ፣ እውነታ ጥሩ ነው። አንዳንድ ጊዜ እውነታ መናገር ጥሩ ነው። አሁን እኔ ቅድም ያመንኩትን አምኛለሁኝ። የስ ግጭት ነው፣ ተጋጅተን ነው። እዚህ ደረጃ ላይ መደረስ የለበትም። መደረስ የሌለበት ነገር ተደርሷል። ገብቶሻል አይደለም? እና መስማማት ሲኖርብን በእንደዚህ አይነት ነገሮች ውስጥ ነገሩ እሱ ከዛ በኋላ የተገናኘ ነው የእናሱ ይኸውልሽ ሀቢባ እየሰማሽኝ ነው? አሁን ለማደናገር ነው ገብቶ ግራ እያጋባ ያለው። ምንም ነገር ልንገራችሁ፣ ይቅርታ ሀቅ ነው። ማንም ሀቡ ነጥብ ሊያስጥል ምናምን ሀቅን ማንም ሊያስት አይችልም። ለምሳሌ እኔ አንድ ነገር ልንገርሽ። እኔ አሁን በዚህ መሀል ማለት ነው እኔ ገንዘብ አጥቻለሁ። ገንዘቤን አላገኘው ማለት መቆም ያለብኝ ከማን ጋር ነው? ወይ ከራሴ ጋር ነው ገንዘቤን ለማግኘት ወይ እንደዚህ ነው ለማለት አይደለም። ነገር ግን እኔ ራሴ የሄድኩበት ርቀት አለ። በራሴ መንገድ ያጣራሁት ነገር አለ። ፍቄ እኔ አንተን አምኜሃለሁ። ሰላም እንድትመጣ ለምን አታደርግም? ትምጣና እሷን እንስማት። ያልሰጣትን ትምጣና እሷ ታስረዳ። አንድ ነገር ላስረዳሽ። እኔ ይሄ ችግር ከተፈጠረ ጀምሮ ከእሷ ጋር ተደዋውዬ አላውቅም። እኔና እሷ ማለት ነው ጠላት ነው ስልሽ በጣም ጠላት። ምክንያቱም እኔ ገንዘቤን እኔም ራሴ የተካድኩ ሰው ስለሆንኩኝ ማለት ነው። ኖርማል ሰው ለጠላቱ እንደዚህ ይከራከራል። ለከዳው እኔ እኮ እሷን ተከራክሬ አይደለም እኮ ነው የምነግርሽ እኮ። አልሰጣትም እያልክ እኮ ነው ማለት አልሰጣትም። 80 ሚሊዮን የለውም። እኔ ልነግርሽ የፈለግኩትን እንድትረጅኝ ነው እኮ። ጸቡ የተፈጠረው ዋናው ኮዙን እንድታቁት ነው። ዋናው ኮዙን ገብቶሻል አይደለም? እኔ ነኝ እኮ ችግሩን ያመጣሁትኝ እኮ። ችግሩን እኮ የፈጠርኩት እኮ እኔ ነኝ። በምንድን ነው የፈጠርኩት? እኔ ገንዘቤን ብዬ እሷን ጠየቅኩኝ። ገብቶሻል አይደለም? በስተጀርባ እኮ ዲሉ እኮ ሌላ ነው እኮ። ለእኔ የተነገረኝ 30 ሚሊዮን ነው፣ እነሱ የተስማሙት 80 ሚሊዮን ነው። ገባሽ? ይህንን ያወቅኩት በምንድን ነው? ፍቃዱ ነግሮኝ እኮ። ፍቃዱ መጥቶ አግኝቶኝ አይደለም። እኔ የሄድኩበት ርቀት አለ ለማጣራት። እሺ በጣም ጥሩ። ቅድም አንተ እኔ ፍርደ ገምድል ሆንሽ። አንቺ በቦታው ላይ እንዳለ ሰው እንደዚህ ስትይ እንዳልከኝ ሁሉ አሁንም አንተ ፍርደ ገምድል ሆነክ 80 ሚሊዮን የለውም አልክ። 10 ዓመት ፍቄ የሐረር ኢትዮጵያ ውስጥ ሆነ ብራንድ እኔ እያዳመጥኩ ነው። አንተም አዳምጠኝ። 10 ዓመት ኢትዮጵያ ውስጥ
10 ዓመት የሚታወቅ ብራንድ ፍቄ የሐረር ስጋ እንዴት ነው 80 ሚሊዮን አይኖረውም? ይሄን የሚያክል ትልቅ ቢዝነስ ይዞ በቀን ከሚሊዮኖች በላይ የሚሰራበት ቤት እንዴት ነው 80 ሚሊዮን አይኖረውም ስትል አንተ ሲፈር ደገም ትላለህ። እሺ ለምሳሌ አሁን እኔ 100 ሚሊዮን ብር ይኖረው ችግር የለውም 100 ሚሊዮን ብር ይኖረው አይደል? አንተ ያስወራኛው ችግሩ የተፈጠረው እኮ ሀቢባ ይሄ ችግር እኔ አሁን ለምሳሌ ቀደም ከነጀማል ጋር ተጣልቻለሁ አይደለ? ከነጀማል ጋር ስንጨቃጨቅ የሚያጣላን ገንዘብ በወቅቱ የነበረው ትንሽዬ ገንዘብ ነበረ ሲያጨቃጭቀን የነበረው ማለት ነው። ያንን ነገር ቁጭ ብለን ባለመረዳዳታችን ነው ሶሉሽን አተን ሁለታችንም በምንሄድበት መንገድ ነው ማለት ነው። አሁን ግን ለምሳሌ አሁን እሱ ብዙ ብር አውጥቷል እንደሚለው ከሆነ 50 ሚሊዮን ብር አውጥቷል አይደለ? 50 ሚሊዮን ብር ከሆነ ቀሪው 30 ሚሊዮን ብር 28 ሚሊዮን ብር ከሆነ ቢዝነስ ላይ እኮ ይኸውልሽ ሀቢባ ሁሉ ጊዜ ቢዝነስ ላይ ወደ ታች ትወርጃለሽ፣ ወደ ላይ ትወጫለሽ። ለመስማማት ግን መጣር አለብሽ። ለመስማማ ፍቃዱ ጉዳይ አልገባም። እንዲያዳምጠኝ እሷ ኦነር ናት ስቲል እሱ ሞኝነቱ የዋህነቱ ማመኑ ላይሰንሱ በስሙ ሳይቀየር ኦነር ሆኖ ግን በጣም እኮ ነው የሚያመው። ኦነር ሆነ ካንተ 50 ሚሊዮን ያፈሰስክበት ቢዝነስ ላይ በየዋህነትህ ዌይተርስ ነው የሚለው አይዲው ዌይተርስ ማለት እሱ ኤኒ ታይም ሺ ካን ካንስል ሂም ፍሮም ዱባይ አይደለ? አይወልሽ እሱ ባለቤት አንድ አፉ ተከፈተ አንድ ቀን ከስራ ተባረዋለች። አያውቅማ። እኔ ደግሞ የኔን እምነት ልንገርሽ የመጣቀን እዚህ ቤት ያገኙኝ ቀን ማለት ነው የኔን እምነት ልንገርሽ ሰው ጋር ሲያገኙኝ ምን እንዳለ ልንገርሽ በሐዘን እንባ በቀረው ንግግር ነው ያናገረኝ። በጣም አዝሮ ልቡ ተሰብሮ በጣም አዝኖ ያናገረኝ። ሁለተኛ ደግሞ ምን ተባባልን እዚህ ጋር ቁጭ ብሎ ሲያወራኝ እሳት አቃጥዬ ሞቃት አለኝ ብሬ ይቀበላታለሁ ብሎኛል። አሁን በዚህ ልክ የሚፎክርብኝ በዚህ ልክ አፍንጫ ስር እመጣለሁ የምትለው እኔ ወንድም ሲፈጠር በመሰረቱ አላቅም ለአንድ ደቂቃ ማንዶቅ አላቅም። አንተ ነጋፍታ ፍቄ ብለህ የመጣው እኔ አወራሁት ከሰላም ጋር የምናገረው ከሰላም ጋር ላወራ የምችለው ከሰላም ጋር ምናልባት አቡ እኔ ግን አንተ ማለት ነው አንተ 50 ሚሊዮን ሰጥቻታለሁ ትላለህ፣ አንዴ 80 ሚሊዮን ብር ተክጃለሁ ትላለህ፣ አንዴ ከብት ሰጥቻታለሁ ትላለህ፣ አንዴ እንደዚህ አድርጊያታለሁ ትላለህ። የማትለው ነገር የለም አይደለ እንዴ? አንተ ራስህ ለራሴ አልቀያየረም ቃሉን እዚህ ጋር ቃሉን አልቀያየረም። የተናገረው ይኸውልሽ ለእናንተ ማለት ነው ይኸውልሽ ለእናንተ እኔ እኮ ከእናንተ በፊት እኔ አግኝቼዋለሁ አይደል እንዴ? ከአንቺ በፊት ያለክ ማስረጃ አለክ። እኔ ለኔ ያለኝን ሪከርዱን ማውጣት እችላለሁ። ለአንተ ያለክን ማስረጃ ማቅረብ ትችላለህ። አንተ አለኝ የምትለው ደስ ይለኛል ካለው ችግር አለ። ከፈለገ እኮ ማለት ነው ነገ ካወራው ሰው ጋር እመጣለታለሁ። የሰው ምስክር እንዲህ በል ብለህ ብታመጣው ያንን ሰው ቪዲዮ አሁን ለምሳሌ እሱ ራሱ ያውቃል። አብረን ካወራነው ሰው ጋር አመጣለታለሁ ነገ ከፈለገ ሻይ ቡና እንላለን። ከፈለገ ሰው ምስክር ማን ነው? ያቡ ከሱ ጋር ያወራኝን ከፈለክ በጣም ማከብረው ትልቅ የህግ አካል ሚሊተሪ የሆነ ትልቅ ሰው ነው፣ አከብረዋለሁ። ነገር ግን ከሱ ጋር ያወራሁት ቮይስ አለኝ፣ ከፈለክ አወጣለሁ። ምንም አታመጣም። አሸማቀኝ ነጥብ ታስጥለኝ አትሞክር። የሰማኝ ነው ከብት የሰጠኋት ኢትዮጵያ ነው። ዱባይ አስገባሁኝ አላልኩኝ። አማርኛ በደምብ ስማ። ምናልባት እዛ የጀመርከው ማፊያነት እዛው ቀጥል። አላቅም አታቀኝም። ስሙንም ተጣርተሃል አይደለ? ችግር የለውም። ስሙን አልጠራም እንደ እዚሁ አብያዳ 14,000 ህዝብ በፊት እየዛትክበት እያስፈራራ ከሆነ በአንድ ኮማንደር ነው ምናምን የህግ አካል ከሆነ ያ ሰውዬ የህግ አካል ከሆነ ህግን ያክብር፣ በሙስና እንዳይሰራ ከሌባ ጋር እንዳይተባበር ብላለች ሀቢባ። በልልኝ ያንን የህግ አካል ኦኬ። የህግ አካል ከሆነ ለሀቅ ንገረው። የህግ አካል ከሆንክ ለሀቅ ቁም፣ ከሌባ ጋር አትቁም። ስሚ አንድ ነገር ልንገርሽና ስጠው ለህግ አካል ለምትለው ኮማንደር ምናምን አንድ ነገር ልንገርሽ። በጫጫታ በምናምን አይደለም፣ በታንጀብል በሆነ ነገር ነው። አሁን ማስፈራራት አይደለም። ከአንዴም ሁለቴ ሪከርዱን አውጣላለሁ፣ ከአንዴም ሁለቴ አፍንጫ ስር እመጣላለሁ አልከው። አንተ ማለት አፍንጫ ስር ማለት እውነታውን እንዲያውቀው ከፈለገ እኔ ለእውነታ መረቃት ያለ ፈቃዱ አፍንጫው ስር መሄድ አትችልም። አንድ ሰው እንድትመጣ ሳይፈቅድልህ አፍንጫው ስር መሄድ አትችልም። ፈቃደኛ ሳይሆን እሱ ሊያገኝህ ሳይፈልግ
ያገኘሽ ሳይቀጥርክ ፍቃደኛ ሳይሆን አትችልም እንደዛ ማድረግ። ይሄ ጉልበተኝነት ነው። እሺ አሁን እኔ አንድ ነገር ልንገርሽ። አሁን እኔ ዋናው ነገር እኔ የሚያንገበግበኝ ነገር ምን እንደሆነ ታውቂያለሽ? እውነታ ፍርደ ገምድል መሆን ጥሩ አይደለም። አንደኛ አሁን እኔ ማስረጃ ላምጣ ለተናገረው እዚህ ቤት ለተናገረው ከዚህ በላይ እኔ አሁን እኮ ማለት እየሰማሽ ነው ለተናገረው ነገር እኔ አንድ ነገር ልንገርሽ። እየሰማሽ የምታምን ከሆነ አዳምጠኝ። ሌዲስ ፈርስት እኔ ሴት ነኝ፣ አስቀድመኝ። በመነጋገር የምታምን ከሆነ አንተና እሱ ስታወሩ ኮንቨርሴሽናችሁ ማስረጃ ካለ አምጣና ውሸታምን በለው። እኔ ጋር የተናገረውን ላምጣ። ስለዚህ እኔ ጋርና አንተ ጋር የተናገረው የተለያየ ከሆነ እውነቱን ውሸታም ነው ማለት ነው። ስለዚህ በማስረጃና በመረጃ እንነጋገር ነው እኔ እያልኩ። አሁን እኔ ማለት ነው አንድ ነገር ልንገርሽ። ለምሳሌ አሁን ከአንቺ በፊት ቀድሜ አግኝቼዋለሁ ቁጭ ብዬ ማለት ነው አይደለ? ያ እኔ ብቻዬን ባገኘው ልትክጂኝ ትችያለሽ ማለት አንተ ብቻ። እኔ ከሰው ጋር ቁጭ ብዬ ሳወራው ሌላ ሶስተኛ ወገን ልንገርክ የሰው ምስክርነት በዚህ ዘመን ተቀባይነት የለውም። ለምን በለኝ። ሰው በል ያልከውን ይላል ከመምጣቱ በፊት እሱ ራሱ የሚያምነው እኮ ነው እኮ እሱ እኮ የሚያምነው እኮ ነው የምነግርሽ። እሱ የሚያምነው እኔ ጠይቀው እዚህ ጋር ጠይቂው አንተ አቁምና ነው ጠይቀው። ፍቄ ይሰማል? ለእኔ 65 በሬ ነው ያልከኝ የመዘገብኩት እዚህ ጋር ሰጠኋት ያልከኝ ኢትዮጵያ ውስጥ አቡ እኔ ለሱ አላስረዳውም። ግዴታ የለብኝም፣ አይመለከተውም። ትምጣ ከእሱ ጋር መናገር ይችላል። ከሰላም ጋር ለሱ ያልከው 18 በሬ ነው ወይ 65? ለምን ለኔ ቅድም 65 ነው ያልከኝ? 65 በሬ ግምቱ 18 ሚሊዮን የሆነ ነው ያልከኝ። አቡ ስሚኝ፣ 18 ሚሊዮን ብር የሚገመት ከብት አዳማ በረት ላይ አሰርክቤያታለሁ። 18 ሚሊዮን ብር በገንዘብ ኢትዮጵያ አዳማ አስገብቻለሁ። አዳማ በሬዎችን ነው የምነግርሽ። ከብቶችን 65 ከብት በገንዘብ 18 ሚሊዮን የሚጠጋ ከብት። ይኸው የዛ ቀን አብሮት የነበረው ሰው እያለ ለሊናው ይፈርዳ ይናገራል። እየሰማሽ ነው? አዎ እየሰማሁት ነው። ለአባቴ የገባ ብር ሌላ ነው። አሁን እሱ ነጥብ ለማስጣል ወይ የሆነ ጌም ፈልጎ ከሆነ በዚህ ደቂቃ በቀደም በተለያየ ሚዲያ ተዋዛጊ ሞክራቸዋል። አሁን ማናቸውም አልሰማችሁም። በግልጽ አማኝ ልንገርህ፣ ተቀምጠ ያወራ ነው። ከዛ በኋላ ደውላ ያወራኝ ቮይስ አለኝ። አሁን ላንቺ መላክ እችላለሁ። ልታሰራኝ ምናምን እንዳትሞክር። ሁለት ነፍስ ያለው የለም። አፍንጫዬ ስራ አይደለም እዚህ ስፈድርሽ አትልም። ከፈለክ አሁን አዲስ አበባ ነው ያለ ነው። ይሄን ፌቨርን ዱባይ ላይ ስራው እንደዚህ መንደረኛ አወራር ደግሞ አታወራ። እኔ ቃሌም የዛሬ 7 ወር የላኩላት ቴክስት ልኬልሻለሁ እህቴ አንብቢው። ለአባቷ ክቡር አባቴ ብዬ ለአቶ አድማሱ የላኩት ለእሷ የላኩላት እህቴ ብዬ የላኩላት ቴክስት አንብቢው። መቼ ነው ቀኑ? ምን ወር ላይ ነው? ከዛ በኋላ እሱ እዚህ ያገኘኝ። እሺ ላንብበው አንዴ። ሰላም እንዴት እንደምን አለሽ እህቴ? ሰላም ደህና ነሽ ወይ? እግዚአብሔር ይመስገን። ይህ በእኔና በአንቺ መካከል እየሆነ ያለው ነገር ግራ አጋብቶኛል። ምን እንደተፈጠረና ለምን በቤቴ ባይተዋር እንዳደረግሽኝ ምንም አልገባኝም። 50 ሚሊዮን ብርና ለቤቱ ያወጣሁት የተለያዩ ወጪዎች አሉ። እየሆነ ስላለውና ስለኔና ስላንቺ የቀደመ ስምምነት በአካል ልታስረጅኝ ይገባል። እባክሽ በቅርብ ጊዜ እንነጋገር እህቴ። ሰላም እስኪ እንነጋገር። በመነጋገር በመወያየት የማይፈታ ጉዳይ የለም። እንደ ቤተሰብ እንነጋገር፣ እናውራ። ሰላም ሁሌም ቢሆን በሰዎች መካከል ችግር ሊፈጠር ይችላል፣ ይፈጠራልም። ችግር ስለተፈጠረ ብቻ በረጅም ጊዜ ያፈራነውን ቤተሰባዊ ወዳጅነት ቀዳደሽ ልጥዩ አትችይም። አንቺ የነገርሽኝንና ያወራሽኝን በማመን ነው እኮ ያለምንም ውል ይሄን ሁሉ ገንዘብ ጉልበቴን ጊዜን ያፈሰስኩበትን ወንድሞቼም ያለ ደሞዝ ሲደክሙ የነበረው። ይልቅ ለምንድን ነው ነገሩን ረጋ ብለሽ ልታዩ የማትሞክሪ? ሰላም ነገሮችን እንዳያያዛችን ማክበድም ማቅለልም ይቻላል። ችግሩ አንቺ ጉዳዩን ወደ ማክበዱ ስላዘነበልሽ ነው። ከመጀመሪያው ጀምሮ ለእኔ ጊዜ ሰጥተሽ ልትጠይቂኝ፣ ልታወሪኝ፣ ልትሰሚኝ ይገባ ነበር። አሁንም ስላለው ነገር እንነጋገርና ከዛ በኋላ ስለሚሆነው ነገር እንወስናለን። ለማንኛውም ለምክንያታዊ ውይይት ስትዘጋጅ ደውይልኝ እባክሽ ይላል። ሀቢባ ሁለተኛው ደግሞ ለአቶ አድማሱ ሀቢባ አንዴ ይቅርታ ክቡር የተከበሩ አባቴ አቶ አድማሱ ቢሻው እንደምን አሉ? እኔ እግዚአብሔር ይመስገን። እግዚአብሔር ጸጋና ሰላም ከእርሶ ጋር ይሁን፣ አሜን። የተከበሩ አባቴ
ይህንን መልእክት የጻፍኩት እግዚአብሔር አምላክ በሰጠዎት የአባትነት ክብር የክብር ማዕረግ እርሶ በመሃል በመሆን በአባትነት መንፈስ ያደራደሩትን የንግድ ስምምነት በተመለከተ ነው። እርሶ እግዚአብሔርን ስለሚፈሩና እግዚአብሔር ስለሚወዱ በኢትዮጵያ ባህልና ወግ ትውፊት በአባትነት የክብር ዘውድነት መሰረት የሰላም ድልድይ ለመሆን ሞክረዋል። የተቀደሰው አደራ እርሶ እንደሚያስታውሱት እኔ በዱባይ ፍቄ የሐረር ሰንጋ ቁርጥና ክትፎ ቁጥር 2 ቅርንጫፍን ለመግዛት አጠቃላይ ዋጋ 78 ሚሊዮን ብር ከልጆ ከወይዘሪሮ ሰላም ጋር ሽጣልኝ ገዝቻት ነበር። ነገር ግን ይህ ስምምነት የተመሰረተው በወረቀት ላይ ባልተጻፈ ነገር ግን በመተማመንና በአምላክ ፊት በሆነ ቃል ኪዳን ላይ ነበር። ምክንያቱ ደግሞ እርስዎ እንደሚያውቁት ዱባይ ላይ ላለ ንብረት ኢትዮጵያ መፈራረሙ ምንም ዋጋ እንደሌለው ነግራኝ ዱባይ ሙሉ ንብረቱን ስም አዙራ ልታስረክበኝ 6 ወር ያለምንም ደሞዝ እያስተባበረች ልትረዳኝ እንደተስማማ ነው የሚለው ለአባትየው የላከው። ሀቢባ ይቅርታ ላስቸግርሽ። አሁን ይሄንን እንትን ማለት ነው ለእኔ ስክሪንሻት አድርጎ ልኮልኛል፣ ፎርዋርድ አድርጎልኛል። ገባሽ? እኔ አሁን ምንድን ነው መሰለሽ በስሜት በምናምን የሚመራ ነገር ጥሩ አይደለም። እውነታ ግን ያሳምናል። ገብቶሻል አይደለ? ባለፈው እና ዮኒ ማኛ ላይ ነው ምናምን ሲያወራ መኪና ሳንታፊ መኪና ነበረኝ እንደዚህ ሰጥቻታለሁ አለ። ሳንታፊ መኪና አለ ምናምን ነገር አለ። በጣም ሲምፕል ጥያቄ ልንገርሽ፣ መኪና ዝም ብሎ ነው እንደሚሰጠው? ስም ትራንስፈር አይደረግም? ሊብሬ ሲሸጥ ከማን ወደ ማን ነው ገንዘቡ የገባ? እሱን ማስረጃ እኮ እንዲያቀርብ እኮ ልንጠይቅ ነው። አዳምጠኝ በእናትህ ከአንድ እንደማመጥ እንጂ ወደ መፍትሄ እንድንደርስ እንደ ሁለታችሁም ዝም በሉ። አንዴ ልንገራችሁ። አሁን አንተ እውነት ገለልተኛ ወይንም ቪክተም ከሆንክ ከሰላም ጋር ተባባሪ ካልሆንክ ንጹህ ሰው ከሆንክ ተበዳይ ከሆንክ እኮ አልሰጠም ሳይሆን የምትለው ሰጥቶ ሊሆን ይችላል። ግን ማስረጃ እኔ ነው ልክ እንደኔ ገለልተኛ ወገን ነኝ አይደል? አይመለከተኝም። ተበዳይም በዳይም አይደለውም። ስለማይመለከተኝ ሰላም ላይም አልፈርድም፣ ፍቄ ላይም አልፈርድም። ምን እስከማይድረስ ማስረጃዎቹን እስከማይድረስ አንደኛ 18 ሚሊዮን ብር በአባቷ የገባበትን ደረሰኝ፣ ሁለተኛ 65 ከብት ስትረከብ የነበረ ቪዲዮ ካለ የሰዎች ምስክር ካለ፣ ሶስተኛ የመኪናውን ከፍቄ ስም ወደዛ ተሽጦ ገንዘብ ትራንስፈር የተደረገበት ደረሰኝ። እነዚህ አንተ ለምን ልክ ከሰላም ጋር እንደሆንክ ነገር አልሰጠም 80 ሚሊዮን ሊኖረው አይችልም ምናምን ብለህ እሱን መስደብ እሱ ላይ ወደ መዛት ለምን ሄድክ? ይሄ እኮ ነው እኔ አንተ እንድጠረጥርና ከእሷ ጋር አብረክ ሽሪክ ነክ እንድል ያደረገኝ። ቆይ ለነገርሽ ነው ይኸውልሽ ሀቢባ፣ እዚህ ጋር አሁን አንቺ ተረጋጊና ከስሜት ወጥተሽ ነፃ ሁኚ። ለምሳሌ አሁን እኔ ስሜታዊ ያረከኝ አንተ ነህ ስትዝትበት ስሜታዊ ሆንኩ። ቆይ ላስረዳሽ። ቆይ እሺ፣ ራስክን እንደ ጉልበተኛ አትይ ፕሊዝ። አይ ታዩ እሱ አይደለ እሱ ሳይሆን ይኸውልሽ ለምሳሌ አሁን ምንድነው መጀመሪያ ነገሩ ሲጦዝ 80 ተባለና አሁን 80 ሚሊዮን ብር ወደሚል ደረጃ ተደረሰ ማለት ነው አይደለም? ግን አክቹዋል እሱ የሚለው 50 ሚሊዮን ብር ሰጠዋት ነው የሚለው አይደለ? አሁን እኔ ከምኑ ጋር ነው በል 80 የተባለው 6 ወር ከሰራበት 6 ወር ከሚሰራበትና ካልኩሌት ተደርጎ እሱ ካልኩሌት ተደርጎ የ6 ወሩ 28 ሚሊዮን ከሞላ ስንት ይሆናል? 78 ሚሊዮን ይሆናል። ያ ካልኩሌት ተደርጎ ግን 28 ካልሞላ እሱ ከራሱ ከቤተሰብ ሆነ መሬት ሽጦም ቤት ሽጦም ሊጨምርላት እንደዛ ነው። አሁን እኔ ልክ እንዳንቺ እኔ የሰራሁትን የቤት ስራ ልንገርሽ። እኔ አሁን ቪክተም ነኝ አይደለ? ከበስተጀርባ ሂጄ ማን ነው በዚህ ጉዳይ ላይ ያለበት? ማን ነው ገንዘብ ውስጥ ለምንድን ነው ገንዘብ ውስጥ ያልተከፈለኝ? ለምንድን ነው እኔ እኮ ፌክ ቼክ እኮ ተሰጥቶኛል። ፌክ ቼክ ማለት የእሱ ቼክ ነው ተብሎ እኮ ፈቃዱን የሰጠው ተብሎ እኮ ፌክ ቼክ እኮ ደርሶኛል። ማን የሰጠት? ንጉሱ ወይንስ ሰላም? አይደለም በፒክቸር ማለት ነው። እሱ እንደሰጠ ተደርጎ የሳምበዲ ቼክ ነው ተፈርሞ በፒክቸር ከሰላም ፌክ ቼክ ማለት ነው። ዊች ሚንስ ልነግርሽ የፈለግኩት ዚስ ማች ቪክተም ነኝ። ገብቶሻል አይደለም? ሶ እኔ እያጣራው ነገሮችን ማን ነው ቢሃይንድ ያለው ወደሚለው ደረጃ ላይ ደረስኩና ቅድም ሳወራ ሰምተሽኝ ከሆነ ብቻዋን አይደለም ይሄን ነገር ያለችው።
ማለት ሳምበዲ ሰዎች ይሄ ንጉስ የምትዩ ወይ የሆነ ሰው እዛ ያለ ሰው ምናምን ነገር ወስውሰዋል። ልኝና ብቻዋን ስትል ራሱ እሷን ዲፌንድ እያረካት ነው፣ ለእሷ እያገዝክ ነው፣ እሷን ለማጥራት እየሞከርክ ነው። አይደለም ብቻዋን ትችላለች ብቻዋን ማድረግ። ይሄንን ስማርት ነው። ለምን መሰለሽ ብቻዋን ናት። ብቻዋን አሁን እኮ ብቻዋን ያልሆነችበት መንገዱ የምታየው ምንድን ነው? አንድ እናት አለ፣ አባት አለ፣ አጎት አለ። ዋናዋ መሪ ግን እሷ ናት። ዋናዋ የአይዲያ ባለቤት ንጉሱን የቀጠረችው ሊሆን እኮ ይችላል እኮ ግን ምንድነው መሰለሽ ያደረገችው እኮ ሀቢባ፣ አሁን አንቺ ወንድሞችሽ አይዞሽ በርቺ አለንልሽ እኛ ምን እንርዳሽ ካሉሽ እነሱም ከአንቺ ተባባሪ አይደሉ? እንደዛ እንደሚባል እኔ የሆነ ነገር ለመዝረፍ የሆነ ነገር ለማጭበርበር ወንድሜን የሆነ ቦታ ስልከው ምናምን ከተባበሩኝ ያ አጋዥ አለኝ፣ ግን እኔ ነኝ ዋና። ይሄም እኮ አንዱ ፓርት እኮ ነው።